አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድኅነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራ። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን እዘዟቸው። እንዲህም አዘዟቸው። በሱባኤው ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትን ሁሉ ከየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንን ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናትን እንድታንጹ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከተፈጸመ ድረስ ድንጋዮቹ በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ንዋየ ቅዱሳቱን አልባሳቷንና መሰዊያዋን አዘጋጀ። ከዚህም በኋላ ጌታችን እጁን በጴጥሮስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚህች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ እዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳሪያው ሊቀ ጳጳሳት በባስልዮስ ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሰራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልባት ዘንድ ሰሌዳ ፈለገ። ሰዎች በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመዳፈር በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንን ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልል ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚህ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግል ስዕል አንዲቱ በቀኝ አንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወዳመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ መጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው ባላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሰሶዎች አምጥቶ በቤተ መቅደስ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞቹ ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲሆነ አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባች ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜም ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባትን ደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ
መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና። ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በስጋም እንድትወልደው ላደረጋት ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቤትኪ እንተቀደሳ በደሙ ማርያም ወልድኪ ዘመንክር በአርያሙ በእንቲአነ በልዩ ሳሌተ ምሕረት እሙ ኢታማስን ግብረ እዴከ እንተለሃኮ ቀዲሙ ሆኑ ለከንቱ ኬንያ ይጻሙ ሰላም ለማርያም ሶበ ፍቅረ ሰብ አገበራ በዛቲ ዕለት ሶበ አስተብቋቶ በሊትስጦራ መሀል ላቲ እግዚአብሔር በኩራ ከመያድኖሙ እምነ ኩሉ መከራ ለለጸው ስማ ወገብሩ ተዝካራ። ዳግመኛም በዚች ቀን ከምስር ሀገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህ ቅዱስ አስቀድሞ ከእንዴናው ገዥ ከአርያኖስ ጭፍራዎች ውስጥ ነበረ። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ቅዱስ ከሕዝቡ መካከል ተነስቶ የንጉሥን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄድና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመናውን እንዲደቁሱ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከስቃዩ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜም ይዘው ጽኑ ስቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያ በኋላ ስጋው እንደ ሰም ቀልጦ እንደ ውሃ እስቲፈስ በብረት ምጣድ ውስጥ አበሰለው። ከከተማም ውጭ ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ማእከለ ጉባኤን ዘዜነወ እንበለ ክርስቶስ አምላክ ከመ ኢሃለወ ለትእዛዘ ንጉሥ እዝኖ ሶበ ኢአደወ አብሰልዎ ውስተ ጤገን አይዲሆሞ አሃወ አንዲዶሞ ሃወ እስከ ስጋው ከመማይ ምህወ። በዚችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነ የእስክንድርያ ሊቀ ጳጳስ አባ ከላውዲያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ዲቁናን ሾመው። ደግሞም ቅስናን ሾመው። የቤተ ክርስቲያንን ትምህርት ሕግና ስርዓት ጠንቅቆ ተማረ። አባ ሜሊዮስም ባረፈ ጊዜ ይህ አባት መርጠው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ከላዲያኖስ ልኩ ውስተ ሁልቆ አበው 40 እንበይነ ሁረትከ ሰናይ እምሁረተ ሰብ ጸጋወከ ጥምቀተ ወሲመተ ክህነት በርት ሰርዌ ጳጳሳት ማርቆስ ብፁዕ። በዚችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ታምር መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድረ ለቢሲት አህየዋ በቤተ መያሲ እንተሃረድዋ ሶበ ተሰአላ ትንግር ሀበ በጽሐት በነሱሰዋ ትቤሎ ምስሌ እንዘሃሎ ከነዋ ትስያለኒ እፎ ለዘለከ ፄዋ። በዚችም ዕለት ሜሮን የተገኘበት ነው። ዳግመኛም የእስታፍን አጽም የተገኘበት ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዛቅረውኩ ማይሌት አዘኪሬ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ የመጽሐፈ እንተረሰይ ከግዚኦ ጸድቀ መብለት ውኩፈ ምላቡ ፖላት ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲው መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወደዛ ጻፎን ዘይደርስ ለዛንብቦ ለተተርጎሙ በልሳን ሐዲስ ወደዘማ ቃሉ በዝነ መንፈስ በጸሎተሙ ማርያም ባሪክተ ኩሉ እምባይ ስውረ ይማረን ኢየሱስ ክርስቶስ ስውረ ይማረን ኢየሱስ ክርስቶስ። እሱ የማርያም ነው ይሉኛል፣ ማን ነገራቸው አውቀውኛል።